ሰላም ጤና ይስጥልኝ። እንደምውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የወርት ክፍል ተከታታዮች በያላችሁበት ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር ትሽሬ በሚባለው ወር 9 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ አምላክ ፍቃዱ ቢሆን ፓራሻት አዚኑ የሚቀጥለው ሰንበት የምናነበውን የሳምንት ህይወት ክፍል ነው ማቀርብላችሁ። ምንም እንኳን ዛሬ ኤረብ ዮም ኪፑር ቢሆንም ማለት ነው። እና ተዚህ ላይ እንግዲህ ሁለት ነገሮችን ማለት ፈልጋለሁ ከሳምንት ህይወት ክፍል ወደ ከመግባቴ በፊት መጀመሪያ እንግዲህ ይሄ ምሽት በጣም ልዩ በዓል ነው፣ ልዩ ጾም ነው። ለእስራኤል ልጆች ማስተሰሪያ ቀን ነው። ባለፉት ሳምንታቶች ተምረነዋል፣ ወደዚህ ብዙ አልገባም። እና እንግዲህ ይህ ቀን እንግዲህ እንደምታውቁት በአመት ውስጥ 365 ቀኖች አሉ። አሁን ይህ ሳታን ምንለው ወይም ሰይጣን ምንለው ስም ደግሞ 364 ነው። ይህ ማለት በአመት አንድ ቀን ረፍት ይወጣል። ረፍት የሚወጣበት ቀን እቺ ዮም ኪፑር የሚባል አባት ትልቅ በዓል በዚህ ቀን ብቻ ነው እንግዲህ የሰይጣን ቦታ የሌለው ማለት ነው በአመት ውስጥ። ስለዚህም ነው እንግዲህ በዚህ ቀን ፈጣሪ አምላክ የሚያስተሰርይልን ከሰራነው ስራ ሁሉ ከኃጢአታችን ሁሉ ፈጣሪ አምላክ ይቅር የሚለን ይሄ በዓል ልዩ የሚያደርገው ሰይጣን እረፍት የሚወስድበት ቀን ነው ለማለት ነው። ወደ ሳምንቱ የወርት ክፍል ከመግባታችን በፊት መጀመሪያ ምስጋና ማቀርበው ለአኽያን ሸሊ ለደርሶ ቤን ተሰሩ ለዚቡ ጋጉን አሻና በኢዝራት አሸም እላለሁኝ። ምክንያቱም እንግዲህ የቴክኖሎጂ ውጤት እንድጠቀምበት የተባበረኝ ወንድሜ ነው። በዚህ መልኩ እንግዲህ መቼም ጠራ ብሎ እንዲታይና ለየት ብሎ እንዲታይ እድሉን ከፍቶልኛል ማለት ነው። እጅግ በጣም አመሰግናለሁ። ወደ ሳምንቱ የወርት ክፍል መግባታችን በፊት ሶስት ያህል ጥያቄዎች ተጠይቀዋል። እነዚህን ጥያቄዎች በአምላክ እርዳታ በሚቀጥለው ሳምንት ተባላቱ በኋላ ሁሉንም አንድ ባንድ እንማራለን። የሁላችሁንም ጥያቄ አንድ ባንድ አይቻለሁ፣ እየተከታተልኩትም እገኛለሁ ማለት ነው። ከዚህም ደግሞ እንግዲህ ስለ ነብዩ ኢሳያስ ወይም ደግሞ ነብዩ ኢሻያ ብዙ የጠየቁ ሰዎች አሉ። አክዳማውንም ዛሬው በዚሁ ቀን ለማቅረብ ፈልጋለሁ፣ ከዚህ ፓርት ቀጥሎ ማለት ነው። አክዳማውን ተመልክታችሁ እንግዲህ በዛ መልኩ እንዴት አይነቱን የመጽሐፍ ክፍል እንደምንከታተል በመከታተል ትችላላችሁ ማለት ነው። ከዚህ ላይም ደግሞ የማመሰግናቸው አንድ ትልቅ አባት አሉ፣ መምህር ፍስሐ የሚባሉ ከአዲስ አበባ የሚገኙ ናቸው ማለት ነው። እንዴት ነው አንድ መጽሐፍ ለማንበብ ብዙ ጊዜ ይፈጃል። ይሁን እንጂ አንድ መጽሐፍ ጠቅለል አድርጎ ለማወቅ ግን ቶኸን ይባላል። ገና ከመጽሐፉ ከመግባታችን በፊት የመጽሐፉን ማንነትና የጻፈውን የሚገልጽልን አለ። በዛ መልኩ ቶኸን የሚባለውን ወይም ደግሞ የመግቢያውን ዛሬውን አቀርብላችኋለሁ። ከዛም በኋላ በሚቀጥሉ ሳምንቶች እንደየቅድመ ተከተሉ ነብዩ ኢሳያስን አንድ ባንድ እንማራለን። ያው ተንታኞችን ጨምሬ አጥንቸዋለሁ ለማለት ነው። ወደ ሳምንቱ የወርት ክፍል ስንገባ አዚኑ አሸማይም ይላል። አዚኑ አሸማይም በዳብራ በትሽማ አረስ ኢምሪፒላን ንጉስ ነቢያችን የነቢያት አባት መምራችን ሙሴ በዛሬው እንግዲህ ዛሬ ኦሪት ዘዳግም ምዕራፍ 32 ነው የምናነበው በሰንበት እና እንግዲህ ምንድነው የሚለውን መምራችን ሙሴ አዚኑ አሸማይም ሰማይና ምድርን ምስክር አድርጌ አቆማለሁ ለእስራኤል ልጆች ይላል። ለምንድን ነው ሲሉ ተዚህ ላይ ራሺ የሰው ልጅ ዛሬ ስጋ ነን ነገ ደግሞ አፈር ነን፣ ሰማይና ምድር ግን ለዘላለም ናቸው። የእስራኤል ልጆች በመንገዱ ከሄዱ ሰማይም እንግዲህ ሰማይ ማለት መንፈሳዊ ነው። ሰማይ የሚዳሰስ ነገር አሁን እንደምታዩት ከኋላ የምናየው ምስል ሰማይ እንለዋለን እንጂ ብዙ ንጹህ አየር ነው፣ ምንም ነገር የለውም። ሰማይ ማለት መንፈሳዊ ማለት ነው። መንፈሳዊንም የሰማዩንም ምስክር አቁማለሁ፣ ምድርንም በእናንተ ላይ ምስክር አቁማለሁ ይላል። እንግዲህ የእስራኤል ልጆች በመንገዱ አለድ ስንል ሰማይም ዝናቧን አትሰጥም፣ መንፈሳዊውን ማለት ነው። ምድርም ደግሞ ሰብሏን አትሰጥም። ስለዚህ ምድርና ሰማይና ምድር ለዘላለም ስለሚኖሩ በዚህ መልኩ የእስራኤል ልጆች ምስክር አድርጎ እንዳቆመ ተመሞቱ በፊት ይህን የመሰለ ቶሃሃ ወይም ደግሞ ግስጻ እንዳደረገላቸው ያሳየናል። ከዚህ ላይ ኦጻራ ቶራ የሚለው ሲተነትን ይላል አዚኑ አሸማይም አቱ ኦዜን አሸማይም ሰማያት ሆይ ጆሮአችሁን አዳምጡ እኔ የምናገረውን በዳብራ ባኒ ሞሼ እኔ ሙሴ እናገራለሁ አድምጡ በትሽማ አረጽ ኢምሪፒ
በጋም ሃሬስ ትሽማ ኤትድባራይ ምድርም ቢሆን ቃላቴን ትስማ ሞሼ ረቤኑ ምካቤ ሽድባራብ ያሱሮሽም አላም እስራኤል ወምባከሽ ያሮፍ ያጥፉ ይርዱ ከማታር ለኪ ድብሬ ከማታር እንግዲህ ማታር ማለት ጠንካራ ዝናብ ነው። ታል ማለት ደግሞ ለስለስ ያለ ዝናብ ነው። ጠንካራ ዝናብ ሲዘንብ ጎርፍ ይጥለቀለቃል፣ ለምድሪቱም በሰብልም ላይ ጉዳት ያደርሳል። ታል የሚባለው ግን ለስለስ ያለ ዝናብ ነው። ለምድርም ለሰብልም ቆንጆ ጥሩ ነገርን ይሰጣል ማለት ነው። ስለዚህ በዚህ መልኩ ነው እንግዲህ መምህራችን ሙሴ ንግግሬ እንደ ጠል ትንጠባጠባለችና አድምጡ ለእስራኤል ልጆች ምስክር ሁኑ በማለት ይቀጥላል። ቀጠል አድርጎም ታዚል ከታል ኢምራቲ ድባራብ ይንዘሉ ከታል ከሲሪም አለደሸ ድባራይ ይናዝሉ ከቲፎት ገሸም አኖትፎት አላደሸ ልክ ለሰስ ያለ ዝናብ እንደሚንጠባጠበው ልክ በዚህ መልኩ ንግግር ይናገራለሁ የእስራኤል ልጆች እንዲሰሙ ሰማይና ምድርም ምስክር እንዲሆኑ ይሄንን ምስክሬን የእስራኤል ልጆች ካልሰሙ እኔ በህይወት እያለሁ የሚያደርጉትን ስለማውቅ ከሞት በኋላ ደግሞ የሚያደርጉትን እኔ ስለማውቅ በዚህ መልኩ ሰማይና ምድርን ምስክር አድርጌ አቆማለሁ በማለት ይናገራል። ከርብቢም አለኤሰም ድባራይ ይናጥፉ ከጌሸም ካል አኖቴፍ አላኤሰም ኤሰም ማለት እንግዲህ ሰርዶ ወይም ደግሞ ኤሰም ማለት ቡቃያ ማለት ነው። ከዛ ቡቃያ ላይ ለሰስ ያለ ዝናብ ሲጥል ያነ ቡቃያ ያረሰርስና ያምራል ማለት ነው። ቃላቴ የምናገራቸው ንግግሮችን በዚህ መልኩ አእምሯችሁ እንዲገቡ በለስላሳ ሁኔታ እናገራለሁ። ሰማያትም ስሙ ምድርም አድምጡ ይህን ምስክር በማለት ይቀጥላል። ወደ ቁጥር 3 እንዲላል ኪ ሼም አዶናይ ይክራ ካሼር ኦሜር ላሄም እትኮላ ቶቦት ሻሼም አሳ ኢማኸም አሙ ጎደል ኤሎሄኑ አለሄም ላኪር በጋድሉቶ ሸላ ሸም ባልቲካኻሹ እድባራ እንግዲህ ትልቅነቱን ስሙ በትልቅነቱ አልቲካኻሹ ማለት አይደለም ብላችሁ አትከራከሩ። አጹር አሸም ሐዛክ ጹር ማለት እንግዲህ እንደምታዩት ሴላ ወይም ደግሞ አለት ማለት ነው። አጹር አሸም ሐዛክ ታሚም ጳውሎ ኮል ማሳብ ሸላሸም ሄም በሽለሙት ኪ ኮል ድራሃብ ምሽባት ኮል ድባራብ ሸያሸም ኦሴሁ ኦሴ አልፒ ዲን ባልፒ ማሺ ማጊያ ለብሩዋ እንግዲህ ፈጣሪ አምላክ የትክክል ፍርድ ነው የሚፈርደው። ለሰው ልጅ እንደ ስራው ይሰጣል። ይሁን እንጂ ዛሬ ሁላችንም ለማራሻ በቶብሎ ጻድቅ ብራሎ ራሻ ደግ የሚገጥመው ጻድቃን መጥፎ የሚገጥማቸው ታዲያ ለምንድነው ለምንለው? ፈጣሪ አምላክ የትክክለኛ ፈራጅ ነው። በትክክል ነው የሚፈርደው። ይሁን እንጂ እኛ እንደምናየው እኛ ህይወት ምንለው የምድርን እችን የ70-80 ዓመቷን ብቻ ነው። ፈጣሪ አምላክ ግን የሚያየው በሰፋ ባለው ጠቅለል ባለው ሁኔታ ነው። ስለዚህ ተመልከቱ እንግዲህ እኔ የትክክለኛ ፍርድ የምፈርድ አምላክ ነኝ ሲል ያሳየናል ማለት ነው። ኪ ኮል ድራሃብ ምሽባት እንደምናየው በትክክል ፍርድ ነው የሚፈርድ። ኤሊሙና አሸም ኖቴን ሰሃር ለጻድቂም በውላም አባ ፈጣሪ አምላክ ለጻድቃኖች ደሞዛቸው የሚከፍላቸው በሚመጪው ዓለም ነው። ምክንያቱም የዚህን ዓለም ስናየው አንድ ጻድቅ ደሞዙን በዚህ ምድር ዓለም ቢቀበል ምን ይላል ራብ ዛሚር ኮል ምሳሌ አድርጎ ሲያመጣ አንድ ልጅ የሎተሪ ደርሰዋል። ህፃን ልጅ የሎተሪ ያለው 50 ሚሊዮን ሸቄል ነው። ይሁን እንጂ አንድ ሰው ተመንገድ ሲያገኘው ይሄንን ይዞ ያየው ልጅ ይሄን ወረቀት ምን ታደርገዋለህ? ስጠኝ ለኔ እንካ በዚህ ፈንታ ብዙ ስኳርያ ከረሜላ ብዙ ከረሜላ ልስጥህና እንካ ለውጠኝ ሲለው ያን ልጅ ስጠኝ ብሎ አምጣ ብሎ ይቀበላል። ምክንያቱም ያን ቼክ ምንለው ወይም ደግሞ ያን ሎተሪ ያዘውን ገንዘብ አያውቅም ልጅ ስለሆነ። ስለዚህ በስኳርያ ተታሎ በ2 ሸቄል ስኳርያ 50 ሚሊዮን ብሩን ሰጠ ማለት ነው። ከዚህ ደግሞ አሁን ፈጣሪ አምላክ ለጻድቃን በዚህ ምድር ብቻ ደሞዛቸውን ቢከፍላቸው ልክ የዛን ህፃን ስኳር ለዛ ህፃን በስኳርያ አታሎ የ50 ሚሊዮንን ሎተሪ እንደመውሰድ ይቆጠራል። ስለዚህ ፈጣሪ አምላክ ለጻድቃንም እንደተሚለው ኤሊሙና እግዚአብሔር እምነት ነው ማለት ኤሊሙና አሸም ኖቴን ሰሃር ለጻድቂም በውላም አባ በእናቤል አሸም ኖቴን ሰሃር ለራሻይም በውላም ዘ ፈጣሪ አምላክ ደግሞ ለአረመኔዎች ደግሞ በዚህ ምድር ደሞዛቸውን ይሰጣቸዋል ማለት ነው። ለምን ያኛውን ቀጣዩን ዓለም እንዳያገኙ ፈጣሪ አምላክ በዚህ ምድር ለአረመኔዎች ደሞዛቸውን ይሰጣቸዋል ማለት ነው። እና ቀጠል አድርጎም ስናይ ወደ ቁጥር
እና እንግዲህ አሁን ከዚህ ላይ የሚያሳየን ምንድነው? ጻድቃኖች ደሞዛቸውን የሚያገኙ በላይ በከፍታው ነው። ለምን የሚባል አቀደም ምሳሌ ከስኳሪው ጋር እንዳመጣ ነው ከምሳሌ አድርገን በዚህ ዓለም ደሞዛቸው ቢሰጣቸው እንደምንም አይቆጠርም። ልክ እንደ ስኳሪያ ነው። እንግዲህ የሰው ልጅ እንደምናውቀው አዳም የመጀመሪያው ሰው ከተሳሳተበት ጀምሮ ወደዚህ ምድር ዓለም አውላማሲያ ይባላል የተላክ ነው። የሰው ልጅ መኖሪያው እንደ ሁኔታው በገነት ምድር ነበር ማለት ነው። እና ስለዚህ አሁን ያን ደሞዛችን የምናገኘው በገነት ምድር ነው ማለት ነው። መሲህ ውስጥ የሚመጣው ነፍሳችን ተመልሳ የምትቀመጥበት ያን በገነት ቦታ በዛን ጊዜ ነው እንግዲህ ደሞዟን የምታገኘው ይባላል። ይሁን እንጂ ራሻይም ግን አረመኔዎችና ኃጢአተኞች ግን ፈጣሪ አምላክ ደሞዛቸውን በዚህ በምድር ዓለም ነው። እንዴት ነው? ከመዝሙር ዳዊት ምዕራፍ 91 ላይ ነው። ምዕራፍ 92 ላይ እንደሚያሳየው መዝሙር ለዮም አሻባት ተወልደውት ለአዶናይ ለዛመል ሽም ኃይልዮን ላጊድ በቦከር ሐስደሃ በይሙናት ሐበላይሎት አለያ ሶር ባለና በልበለ እያለ እንደዚህ እያለ ይቀጥላል። ከዛ ላይ አረመኔዎቹ ልክ እንዳድዮ እንደ ቅጠል ቢያለመልሙ እንደ አበባ ቢያለመልሙ ለዘላለም ዓለም ሊያጠፋቸው ነው ይላል። ለዘላለም ዓለም ሊያጠፋቸው ነው ማለት ከዚህ ላይ አሁን እኛ ሁላችንም ለምንድነው ለማራሻ በቶ ብሎ ጻድቅ በራሎ ምንለው? ጻድቃን ለምንድነው የስራውን ማያገኝ? ራሻ ውስጥ ከዚህ ላይ ሀብታም ይሆን ምንድነው ተሚለው ላይ ከዚህ ላይ ምን ይለናል? አሁን ይሄው ጸራቶራ እንደሚያሳየን ጻድቃኒም ደሞዛቸውን የሚያገኙ በሚቀጥለው ዓለም ነው። አኖቴን ሰሃር ለራሻይም በውላመዘ ለአረመኔዎች ግን ለኃጢአተኞች ግን ደሞዛቸውን ከዚህ ነው የሚሰጣቸው። ስለዚህ ከዚህ እንደምታዩቸው ሀብታም ይሆናሉ። በቃ ለማንኛውም እንደሌለው ሁሉም ሀብታም ይሆናሉ። ይሁን እንጂ የገነት ምድር ግን የለችም። መቆረጥ ካሬት የሚባል ነገር አለ። አሁን መቆረጥ የሚባል ነገር አለ። ነፍስ ትቆረጣለች፣ ደሞዟን እዚህ ያገኘች። ልክ እንደማንኛዎቹ እንስሳ ህይወታቸው በሚያልፈው ጊዜ ወደ አፈር እንደሚቀየሩት እንደዛ ነው ማለት ነው። ስለዚህ ደሞዙን አራሻ ወይም አረመኔ የምንላቸው ኃጢአተኞቹ ደሞዛቸውን በዚህ ዓለም ነው የሚያገኙ ማለት ነው። ስለዚህ ፈጣሪ አምላክ ኤሊሙና አሸም ኖቴን ሰሃል ጻድቂን በውላማባ በኤን አቤል ማለት ከንቱ ነገር ወይም ደግሞ የተሳሳተ ከሱ ጋር የለም። አሸም ኖቴን ሰሃር ለራሻይን በውላመዘ ጻድቅ በያሻሩሁ ጻድቃንና የቀጥታ ነው። አብሪዮት ማጽዲቆት ዲናን ወምሮት ሻሸምሁ አጻድቅ በያሻር ፈጣሪ አምላክ የሰው ልጅ ፍጥረታት በሙሉ ፈጣሪ አምላክ የቀጥታ ፈራጅ ነው። እንዴት ነው ያለየው? ሚስቱ መጣ ተሳደብና ሞት ከዚህ ሁለት እንደዚህ ተምትሰቃይ ብትለው አንቺ ያላት ቂል ነሽ፣ እንዳንቺ ያለው ቂል ነው። ፈጣሪ አምላክ ሲሰጠን እናመሰግነዋለን፣ ሲነሳን ደግሞ የሰጠንን ሲወስድ ደግሞ ልንረግመው ነው ወይስ ልንሰድበው ነው በማለት እንዳላተኝ ቀጥታ የፈጣሪ አምላክ የቀጥታ ፍርድ እንደሚፈርድ ብሪዮት ወይም ደግሞ ፍጥረታት በሙሉ ያመሰግኑታል ማለት ነው። ሽኸትሎ አም እስራኤል ኸታ ላሸም ሎ ባናብ አም እስራኤል ተአኑ ሸኢናም ባናብ ሸላሸም በላሄን ሄም ያሆሊም ለኽቶ የእስራኤል ልጆች ፈጣሪ አምላክ እናንተ ልጆቼ ናችሁ ሲለንን እኛ ልጆች አይደለን በማለት ኃጢአትን በመስራትና በተለይ ደግሞ የጥጃ ምስል በኋላ ነው አሁን ይሄ አስተሰሮ የዛሬ ቀን የምናከብረው በዛ ጥጃ ምስል ምክንያት ማለት ነው። እና እንግዲህ የእስራኤል ልጆች ደግሞ ፈጣሪ አምላክ ልጆቼ ናችሁ ብሎ ሲያቀርበን የእስራኤል ልጆች ደግሞ እኛ ልጆች አይደለን በማለት ነው እንግዲህ መንገዱን በመሳትና ሙማም ሼል እስራኤል ሽኮፍሪም ባሸም ይሄ ነው ሙም ማለት የሆነ ጠባሳ ማለት ነው። የሆነ ጠባሳ ማለት ይሄ ነው ጠባሳቸው ማለትም ትክክለኛ ትርጉም ላይሆን ይችላል። አማርኛውን ስለማላውቀው ሙም ማለት መቼም በሰውነት ላይ የሆነ ደዌ የሚወጣ ነገር ሰው መልክን የሚያሳፍር ነገር ማለት ነው። እና ስለዚህ ኮፍሪ ማለት ደግሞ ፈጣሪ አምላክን የሚክዱ እሱ ፈጣሪ አምላክ ልጆች ናችሁ እያለ ከመከራና ከማጥ ያወጣን እነሱ ደግሞ እሱን ክደው እግዚአብሔር የለምና እኛ በሰራነው በእጆቻችን ስራ እንሄዳለን በማለት ብዙውን ጊዜ እንደምታዩት ለዘመናት በታሪክ እንደምናየው ዶር ኢኬሽ ኡፈታልቶል ዶር ኢኬሽ ማለት አክሻን ወይም ደግሞ አንገተ ደንዳና ህዝብና ብታልቶል ማለት ደግሞ ጠመዝማዛ ማለት ነው። አዶርሁ ዶር ምትፓቴል አዶር እኔኑ ያሻር ቀጥታ ማይሄድ ሰው ማለት ነው። ቀጥታ ማይሄድ ሰው ማለት ነው። እንደዚህ ማለት አላዶናይ ትግመሉ ዞት ለፈጣሪ አምላክ የምትሰጡት ውለታ ይሄ ነው። አይማቴም ወሲም ዞት ላሸም አሬሁ አሸም ያሆላ ኒሽ ይትከም ፈጣሪ አምላክ እሱ ሊቀጣችሁ ይችላል። ቢፈልግ ይገላል፣ ቢፈልግ ያድናል። መጨረሻ ወደ 39 እንደምናየው ይቅርታ ወገኖቼ። እና ስለዚህ ፈጣሪ አምላክ እሱ መግደል ይችላል፣ ማዳን ይችላል። ስለዚህ ለፈጣሪ አምላክ ይሄን ነው የምትሰጡት። ፈጣሪ አምላክ በንስር ክንፍ ከግብጽ ያወጣችሁ ለዚህ ነው ሆይ ይህን ነው ለፈጣሪ አምላክ የምትውሉት ውለታ በማለት ያሳየናል። ውጻራ ቶራ
አም ናባል በሎ ኻኻም አም ክፉይ ቶባ ማለት ጥሩ ሲያደርጉለት መጥፎ የሚመልስ ማለት ነው። በሎ ኻኻም ማለት ማያስተውል እንዴት ነው የሚለው ቁጥር 4 ላይ አም ሸኤኑ ኦሴ ማሳብ በሆክማ አንድ ህዝብ በብልሃትና የሚመጣው ነገር አስቀድሞ ማሰብ የማይችል ማለት ነው። ፈጣሪ አምላክን ሁሉ ነገር እያለን መጥፎ ስራ ሰርተን በተደጋጋሚ ለስደት ምን ዳረገው በእነዚህ ጉዳይ ነው። ጃሪ በያዳሸም ላኒሻም እጁ የሱ ፈጣሪ አምላክ ኃይሉ የሱ ነው። ቅጣት ሊሰጠን ይችላል። እንደምናየው በተለያዩ ጊዜያቶች ቅጣቶችንን ይሰጠናል፣ ለስደት ይዳረገናል። አሎ ሁ አቢካ ኮኔኻ እሱ ፈጣሪ አይደል የገዛህ አይደል አሬው ሁ አቢካ ሻካና ወጥኻ በካኽሹ ጽሃም ሚስራይም ሁ አሳኻ አሸሙ ባሃ ለውማ ባፋህ ወጥኻ ለአምስጉላ ፈጣሪ አምላክ ለየት ሁሉም አሕዛብ መርጦ አምስጉላ ማለት ስጉላ ማለት አሁንም አማርኛው እየገደደ ነው። ሞገስ ክብር ሞገስ ያለው ህዝብ እንደማለት ነው። ይኮኔንሃ አሸም ይባሰስ ኢትኸም አለደሽ ይሚድ ኤታሽላቲም ሚኸም አከበናሂ ለማንሂጊም ሻሸም ይሚድ ለእስራኤል ኮሃኒም ለቢም ወመላኺም ማአሸም ሸን ከን በኡሞት አኸሮት እንግዲህ ፈጣሪ አምላክ በምድር ህዝቦች ያላደረገው ለኛ አድርጓል። ካህናቶችን ሰጥቶናል፣ ለዋውያንን ሰጥቶናል። በቤተ መቅደሱ አካባቢ የሚዘምሩ ማለት ነው። ነገስታቶችንም ሰጥቶን ነበር። በየጊዜው እየተሳሳቱ ብዙ መጥፎ የሰውን ህዝቡን ወደ መጥፎ መሩ እንጂ ይህ ሁሉ ያደረገ ፈጣሪ አምላክ ነው። ለፈጣሪ አምላክ ይህ ነው ውለታ የምትውሉለት ውለታ በማለት ይቀጥላል። ወደ ቁጥር አለፍ ልበልና ዝሆር የሞታው ላም አንድ ርዕስ አለፉ ይመስል ዝሆር የሞታው ላም አም እስራኤል ጻርህ ሊዝኮር ማሻ አሳሸም ለራሻይም ሺሽሚዳም ቢኖት አቢኑ ትትማሉ በቢና እንግዲህ ዝሆር የሞታው ላም የመጀመሪያውን ጊዜ አስታውስ። ትትማሉ በሆክማ ማለት ዕውቀትን ጥበብን አስተውሉ። ፈጣሪ አምላክ የመጀመሪያዎችን ትውልዶችን ምን እንዳደረገ ለምሳሌ አድርገስናል። የማዕበል ውሃ 1656 ዓመት ዓለም ሲሆን ዓለም ከተፈጠረ በማዕበል ውሃ ኖህን ብቻ ትቶ እንዳጠፋቸው ከዛም በኋላ ደግሞ በባቢሎን ግንብ ደግሞ በናምሮድ ምክንያት ደግሞ በፈጣሪ አምላክ ላይ አመጽ ባደረጉ ጊዜ ደግሞ ወደ 7 ቋንቋ አድርጎ እንደበተናቸው ይሄን አስታውሱ። ትሻሉ ሻላ ቢኻቢያ ጊድሃ ማለት አባትህን ጠይቅ ይነግርሃን፣ ነቢያቶቻችን ጠይቁ ይነግሯችኋል። ቀጠል አድርጎም ወደ ቁጥር 8 የሚያሳየን ምንድነው? 8 ላይ የሚያሳየን እንዴት ነው የሚለው? ባንሄል ኤሊዮን ጎይም ከሼን ሂል አሸም ለጎይም እትናkhላታም ባፍሪዶ ብናዳም የሰውን ልጆች በለያየ ጊዜ በዶራ ፓላጋ ማለት የባቢሎኑ ማለት ነው። በዶራ ፓላጋ ከሻሸም ፒዘር ኤታሚም ይጽብግ ብሎ ታሚም አሸም ኪየም ኤታሚም ለምሮት ሸይኺሱ ወቶ ለምስባር ብኔ እስራኤል አሸም ይኪም ኤታሚም ለምሮት ሸይኺቱ ብሽቪል በምስባር ሸልሽቪም ነፈሽ ያሱ ብኔ እስራኤል ከፊሽ መፋረሽ በፓሱካባ እንግዲህ ከዚህ ላይ ጠቅለል ስናደርግ የሚያሳይ ምንድነው? ፈጣሪ አምላክ የዓለም ህዝቦች ባስቆጡት ጊዜ ምን እንዳደረገ አይታችኋል። በዛ ፈንታ ደግሞ ወደ 7 ቋንቋ አድርጎ በበተነ ጊዜ እናንተን 70 ነፍሶችን ለእያንዳንዱ እንዳደረገና ያዕቆብ ኸይበልና ኽላቱ ይላል። ቀጥል ሲል ያዕቆብ ደግሞ የርስቴ ገመድ ነው። የርስቴ ማለት ምድርን የመለካበት የመከነዳበት መንገድ ነው። የርስቱ ገመድ ነው ማለት የመለካበት ገመድ ነው። ያዕቆብ ደግሞ ለኔ ነው። ምክንያቱም 70 ዓለም ሀገሮችን ሲያቆም በ70 ነፍሶች ደግሞ ወደ ግብጽ ወረዱ። በእነዚህ ዓለምን ከነዳት ማለት ነው። ስለዚህ ንጉስ ሰለሞን በምሳሌ መጽሐፍ እንደሚያየው በ3 የተሸረበ ገመድ በቀላሉ አይበጠስም እንደሚባለው አብርሃም አባታችን፣ ይስሐቅ አባታችን፣ ያዕቆብ አባታችን የፈጣሪ አምላክ የርስቱ ገመድና የዘላለም የቃል ኪዳን ልጆቹ አድርጎ እንደመረጣቸው ያሳያል። እንግዲህ ይህን ፓርሻን ኦጻራ ቶራ ከሚለው ነው ያመጣሁት። ብዙ ረጅም ነበር፣ ግን በዚህ ብቃይ በጣም እየረዘመ ነው፣ አሰልች እንዳይሆን ለማለት ነው። ይህን ይመስላል ወገኖቼ። መልካም ሰላም የሰፈነበት በዓላት እንዲሆንላችሁ፣ መልካም ሰንበት እንዲሆንላችሁ እየተመኘሁኝ ከዚህ ቀጥዬ ደግሞ የኢሳያስ አክዳማ የሚለውን የነብዩ ኢሳያስን አክዳማውን ላቅርብላችሁና በዓላቱ እንደወጣ ተከታትለን በአንድ ላይ እንማራለን። ይህን ይመስላል። ከመልካሙ መዝገብ ይመዝግበን ይመዝግባችሁ። መልካም ሰንበት እንዲሆንላችሁ እየተመኘሁኝ በድጋሜ ወንድማችሁ ጋሻው ወርቁ ነኝ ከሁሎን። ሰላም፣ መልካም አዲስ ዓመት